ገብቻለሁ። ካምፕስ ገብቼ ያለው ነገር ይሄንን ይመስላል። ሁለቱም እግዚአብሔር መንበራችሁ በጣም ነው የሚያሳዝኑት፣ በጣም ነው የሚያስለቅሱት። ለዚህ ለምታዩት ለሚያሳዝን ህዝብ ነው እንግዲህ የወርቁ አይተነው ብር አይሰጥም ብለው የከለከሉት። በጣም ያሳፍራል፣ ያሳዝናል። ትሉኝ ደብረ ብርሃን ላሉ ወገኖቻችን ለ5 ዓመት እና 4 ዓመት ተፈናቅለው በጦርነትም በተለያየም ጉዳይ ተፈናቅለው ደብረ ብርሃን ላሉ ወገኖቻችን ሰሞኑን በጣም ችግር ላይ ናቸው ተብሎ በብዙ ሚዲያ እየተነገረው ነውና ተፈናቃይ ካምፖች ተለይቼ እኔ ያቅሜን አድርጌያለሁ። የማረገውን ነገር ቪዲዮ መቅረጽ አስፈላጊ ነው ብዬ ስላላመንኩኝ ቪዲዮ አልቀረጽኩም። ግን እባካችሁ ሁላችሁም ያቅማችሁ እነኚህ ብታቱ እናቶች፣ ህፃናቶች ሁሉም ሰው ተሞቀ ቤታቸው ወጥተው እንደተፈናቅለው ነው ያሉትና ያቅማችሁን ሁላችሁም ያቅማችሁን አድርጉ። አሁን የተፈናቀሉትን እንዴት እንደሚኖሩ የዞር ምግብ እናሳያችኋለን። ሰላም ውዴቱ በተሰቦች ይናችሁ አላችሁ ያለን የእግዚአብሔር ይመስገን። ዛሬ ግን በአንድ ጉዳይ መጣላችሁ። እሱ ምንድነው ብትሉኝ ደብረ ብርሃን ላሉ ወገኖቻችን ለ5 ዓመት እና 4 ዓመት ተፈናቅለው በጦርነትም በተለያየም ጉዳይ ተፈናቅለው ደብረ ብርሃን ላሉ ወገኖቻችን ሰሞኑን በጣም ችግር ላይ ናቸው ተብሎ በብዙ ሚዲያ እየተነገረው ነውና እኔም እንደ የሚዲያ አካል እንደመሆኔ የቻልኩትን ያክል ለልጆቼ የገዛሁትን ቱታዎች አሁን የልጆች እነኚህን አይለብሷቸውም። እነኚህን ያለኝን ልብስ ለልጆቼ የነበረው ልብስ ይሄን ሰብስቤ ያለው ተራሴ ታንድ ጎረቤቴ ደግሞ ይሄን ሙሉ ሰብስቤ ያለው ተሌላ ጋር ደግሞ አንድ ማዳበሪያ ልብስ ሰብስቤ ያለው ማለት ነው። ይሄንን አድርጌ ነገ ደብረ ብርሃን ትራንስፖርትን ራሴን ችዬ ሄጄ እነኚህን የተፈናቀሉ ወገኖቻችንን ተሞቀ ተደመቀ ቤታቸው ተፈናቅለው ዛሬ በብርድ ላይ በምግብ ጦት ላይ ነው ያሉትና እነኚህን ወገኖቻችንን መጠየቅ አለብን ብዬ ስላሰብኩኝ ይሄ የራሴ ልብስ እኔ ንጹህ ልብስ የራሴ ልብስም የልጆቼንም ልብስ አዳዲስ ልብስ ነው። እዚህ ጋር ደግሞ በጣም የሚለበሳው ጃኬትም አለ፣ በታቀፊያም አለ። እዚህም ደግሞ ተጎረቤት ይሄ ደግሞ ተጎረቤት የሰበሰብኩት ነው። ሌላ ደግሞ የሰበሰብኩት አንድ ማዳበሪያ ልብስ አለ። እሱን አድርጌ እንደገና ደግሞ ዳቦ አውጥቻለሁኝ። ዳቦ የሚያወካሁት እንግዲህ ቢያንስ ለትልቆቹ ማዳረስ ባልችል እንኳን ለህፃኖቹ እንደው አንዳንድ ነገር እንኳን መስጠት ያስደስታቸዋል ብዬ ስላሰብኩኝ አሁን ዳቦ ተጋግራ አሳያችኋለሁ ማለት ነው። ነገ ደብረ ብርሃን ሄጄ ጎበኛቸው ይሆናል። ይሄን ሁላችሁም ያላችሁን ያቅማችሁን አስተዋጽኦ እንድታደርጉ ተወልዶ መናገር እፈልጋለሁ ማለት ነው። ነገ ደግሞ እዛው ሄጄ ያለው ነገር እንቀጥላችሁ ይሆናል። አሁን ያወካሁትን ዳቦ ላሳያችሁ። ይሄ ሙሉ ልጆ የሚሄደው ልብስ ነው። አንድ ማዳበሪያም ሌላ ልብስ ያለኝ ቪዲዮ ውስጥ ያላስገባሁት። እዚህ ጋር ደግሞ ያወካሁት ሊጥ አለ። አሁን ይሄንን ሊጥ ልጋግረው ነው። ጋግሬ ነገ ይሄንንም ይዤው መሄድ ይሆናል። እንግዲህ ሁላችሁም ያቅማችሁን አስተዋጽኦ አድርጉ እባካችሁ። ለወገን ደራሽ ወገን ነው። ሰውን ለመርዳት ስላለው ብቻ አይደለም። ለሰው ልጅ ታለው ላይ ያቅሙን 10 ብር 20 ብርም ለነኛ ለተቸገሩ ቤት ለሌላቸው ሰዎች ትልቅ ነገር ነውና ያላችሁን እርዱ ላለው ነገ እንግዲህ እዛው ሄጄ ደግሞ አሳያችኋለሁ ማለት ነው። አሁን እንግዲህ እኔ ያሳየኋችሁን ሊጡን ጋግሬ ይሄ እንደዚህ አድርጌዋለሁ ማለት ነው። በጣም ደግሞኛል። ሰውነት ይሄ ሊጥ ብቻ ነው። ማር ቤት ሆኜ ቪዲዮ ልቀርጽ አልተመቸኝም። ውጭ ማር ቤት ነው የጋገርኩትና እጄ ላይ ነው እና እንግዲህ ተሞላ ጎደል እንደዚህ ጋግሬ ትናንትና ባልበገባው መሰረት ዛሬ ደብረ ብርሃን በተፈናቃይ ካምፖች ተለይቼ እኔ ያቅሜን አድርጌያለሁ። የማረገውን ነገር ቪዲዮ መቅረጽ አስፈላጊ ነው ብዬ ስላላመንኩኝ ቪዲዮ አልቀረጽኩም። ግን እባካችሁ ሁላችሁም ያቅማችሁ እነኚህ ብታቱ እናቶች፣ ህፃናቶች ሁሉም ሰው ተሞቀ ቤታቸው ወጥተው እንደተፈናቅለው ነው ያሉትና ያቅማችሁን ሁላችሁም ያቅማችሁን አድርጉ። አሁን የተፈናቀሉትን እንዴት እንደሚኖሩ የዞር ምግብ እናሳያችኋለን።
ማለት ይገርምሻል። ከዚህም በላይ ይኖራሉ። የኔ ቤተሰቦች እንግዲህ በበለጠ ካምፕ ውስጥ ገብቻለሁ። ካምፕ ውስጥ ገብቼ ያለው ነገር ይህንን ይመስላል። እውነቱን እግዚአብሔር ነው የምላችሁ። በጣም ነው የሚያሳዝኑት፣ በጣም ነው የሚያስለቅሱት። ምክንያቱም አንድ ሰው እዚህ ካምፕ ውስጥ እስከ 6 ዓመት የቆየ ሰው አለ እና በጣም ነው የሚያሳዝኑት። ከወለጋ እንዲሁም ከሌላ ሀገርም የተፈናቀሉ አሉ። እንኳን ለ6 ዓመት ለ6 ሰዓት ራሱ መቀመጥ በጣም በሚያስቸግርበት ቦታ ውስጥ የወለዱ እናቶች አሉ፣ ነፍሰ ጡር አሉ። በጣም ብዙ የተለያየ ሰው ነው ያሉ። እባካችሁ ሰው የሆነ ሁላ እዚህ ቦታ መጥታችሁ እዩዋቸው፣ እርዷቸው። እኔ እንግዲህ አቅም ቢኖረኝ መድኃኒዓለም በሚያቆምልኝ ሰዎች ከዚህ የበለጠ በረዳኋቸው ደስ ይለኝ ነበረ። ግን በጣም ነው የሚያሳዝኑት አልኳቸው። እኔ አማራ መሆኔ እግዚአብሔር በአሁኑ ሰዓት በጣም የሚያስከፋ ጊዜ ላይ ነው ያለው እና ደግሞ ሰሞኑን ወርቅ አይተነው በረዳው ብር አይቻልም ተብሏል የሚለው ነገር ሰምቼ ነበርና እውነት አማራ ይለቅ አማራ ይሙት የሚለው ቋንቋቸው እውነትም ተርጉመውታል፣ እውነቱንም ሀቅ አድርገውታል ነው ያልኩት። በጣም በሚያሳዝን ሁኔታ እንግዲህ ወደ ታይ አዙረሽ አሳያቸው እና ሁሉ በዚህ መልኩ ነው እየኖሩ ያሉት። ሁላችሁም የቻላችሁትን ያክል 10ም 5ም ለነኚህ ለተቸገሩ እናቶች፣ ወንድሞች፣ ህፃናቶች ለነሱ ትልቅ ነገር ነው። ማገዝ እንፈልጋለን፣ ይህንን ቦታ መጎብኘት እንፈልጋለን የምትሉ ሰዎች ሁላ ስልኬን ትታች ያስቀምጥላችኋለሁ። እኔ አሁን በቅርብ አንኮበር ስለሆነ ያለሁት እንግዲህ ሁለቱንም ልጆቼን ለጎረቤት ትቼ መጥቼ ነው ዛሬ እነሱ ማየት አለብኝ ብዬ የመጣሁትና ስልኬን አስቀምጣለሁ፣ ደውሉልኝ። ታገር ውጭ ሆናችሁ ብር መርዳት የምትፈልጉ ሰዎች ታላችሁ ተነደረሰኙ ተነብሩ እቃውን ገዝቼ ትራንስፖርት የራሴን ችዬ ትራንስፖርቴን መጥቼ እነዚህን እናቶች፣ ህፃናቶች፣ አባቶች ምረዳ ይሆናል። ግን እግዚአብሔርን በቅዱስ ሚካኤል ስም ሁላችሁም አስቡታችሁ እርዱ። እንደምላችሁ አላውቅም። በዚህ ልክ እየተሰቃየን ነው። በዚህ ልክ በጣም ነው የሚያሳዝነው እና ህፃናቶች፣ አረጋውያኖች መቁረቢያቸው በቃ በቤታቸው መጦሪያቸው ሰዓት ተፈናቅለው በዛ አካባቢ ላይ በጣም ነው የሚያሳዝነው። እናቴ ዝሙት ነው የምላችሁ እና ሰው መሆኔን የጠላሁበት ቀን ነው ዛሬና እባካችሁ ሁላችሁም እንደው በቅዱስ ሚካኤል ስም ለምናችሁ ታታይ ስልኬን ያስቀምጥላችኋለሁ። በዚህ በመልክላችሁ ስልክ ላይ እየደወላችሁ አናግሩኝ። የፈለጋችሁትን ያክል ብር ብትልኩ ራሴ ትራንስፖርቴን ችዬ እያመጣሁ ማደርስ ይሆናል ለነኚህ እናቶች፣ ህፃናቶች የተለያዩ ምን ብዬ ልግለጽላችሁ። ብቻ በጣም ነው የሚያሳዝኑት። እና እርዷቸው ነው የምላችሁ። ሰው መሆን በቂ ነው። ብሔር፣ ዘር፣ ሃይማኖት ምናምን አያስፈልግም። እነኚህን እናቶች እነኚህን ወጣቶች ለመርዳት በቃ ሰው መሆን ብቻ በቂ ነውና እባካችሁ እኔ ዛሬ እንግዲህ የቻልኩትን አድርጌያለሁ። በቪዲዮ መቅረጽ አስፈላጊ አይደለም የምታደርጉትን እና የቻላችሁትን አድርጉ ነው ብለው ያዝልኝና እናንተ ቤት እንግዲህ የደብረ ብርሃን ተፈናቃዮች ይህን ይመስላል። በእውነቱ ቤት ውስጥ 6 ዓመት የሚኖሩ ሰዎች በጣም ነው የሚያሳዝነው። ለ6 ሰዓት ወይም ለ6 ሰከንድ አትቆዩበትም ይሄንን ቦታውን እና እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እንግዲህ እዚሁ ረድታችሁኝ እናንተ ማበረታታችሁኝ መጥቼ እንድረዳ እርዱኝ። ባካችሁ ስለ ህፃናት አምላክ ስለ አረጋውያን አምላክ እርዱኝና እኔም እንድረዳ ተባበሩ ነው የምለው። እወዳችኋለሁ። ጨራርሰን እየወጣን ነው። እነኚህ ልጆች ለእናንተ መልዕክት አላቸው የሚሉት የኢትዮጵያ ህዝብ ይሄን መማር እንፈልጋለን። ልብስ ያስፈልጋል። እጅ ነው መውጣት ይፈልጋሉ፣ መማር ይፈልጋሉ። የተለያየ ነገር ያስፈልጋልና የኢትዮጵያ ህዝብ ይሄን ይርዳሉ እያሉ ነው። በዚህ እድሜያቸው ትምህርት አይማሩም፣ የሚወጡበት ነገር የለም። በቃ ውጭ ላይ እየተንከራተቱ ነው። ተሞከረ ተፈለገና መማር ይፈልጋላችሁ አይደለም? መማር ይፈልጋሉ። እርዳታ ያስፈልጋችኋል። ይኸው የለበሱት ልብስ የለበሱት ጫማ እዩ ማለት ነው። ሁላችሁም 10 ብር 20 ብር እያደረጋችሁ ለእነኝህ ልጆች እኛ ባዋጣን ማለት እኛ ተረዳን አይደለም የኢትዮጵያን ህዝብ የአፍሪካን ህዝብ መርዳት እንችላለን። ስለዚህ ሁላችሁም
የቻላችሁትን ያክል አድርጉ። በቀጣይ እኔ ደግሞ ሁላችሁንም አስተዋጽኦ አድርጌ እጄ የማጥቼ ምረዳቸው ይሆናል። እንወዳችኋለን። የኢትዮጵያ ሕዝብ